ምስጢር ልነግራችሁ ነው። ዝግጁ ናችሁ? ድንግል ማርያም ምንድናት? ሰማይ ናት። ልጇ ምንድነው? መልስ ፈልጋለሁ። ፀሐይ ነው። ይሄን እንዳትረሱ። ከእሴ ዘር የተመዘዘች ቅድስት ድንግል ማርያምም በቤተልሔም ግርግም ፀሐዩን ወልዳ እነኋችሁ ብላ ሰጠችን። ክብር ለእናታችን። ፀሐዩን አገኘን። የተሸከማትን ዓለምን የተሸከመውን ጌታ ደግሞ ተሸከመሽ። ሰረገላ ፀሐይ ናት። ጉድ እኮ ነው። የይሁዳ አንበሳ እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። ክብር ምስጋና። ቤተልሔምን እናስባለን። ቀርበዋል። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ታኅሳስ በሙሉ ሰማይ ላይ የሚታዩት ከዋክብት ተፈጥሮ በሙሉ የክርስቶስን ልደትና ብርሃንን የሚጠቁሙ ናቸው። ዓለም ሁሉ በኃጢአት ጨለማ ውስጥ እያለ እውነተኛው ብርሃን ማን ተወለደ? መድኃኔ ዓለም ተወለደ። ሰማይ ሆነች ፀሐዩ ጌታ በ3 ሰዓት ተጸነሰ። የ3 ሰዓት ፀሐይን ሳይ ይሄን ካላሰብ ከንቱ ነው ማለት ነው። ያንን ሳታይ ከሞትክ በሁለት እግር ትጠየቃለህ። የለውበትም። እኔ ተናግሬያለሁ። ታኅሳስ በጣም አጭር ነው። ስለዚህ ስንክሳር ሲጀምር የታኅሳስን ወር ሰዓተ ማልቱ ያጠረ ሰዓተ ሌሊቱ ምን የሆነ የረዘመ ይላል። አስተውላችሁታል? ታኅሳስ ፀሐይ እርደተ ፀሐይ ነው የምንላት። ሰኔ ላይ ደግሞ እርገተ ፀሐይ ትባላለች። መብራት ተሰቅሎ ሲበራ ነው ብዙ ብርሃን የሚያሳየው ወይ ዝቅ ሲል? በአራተኛው ወር ታኅሳስ የተወለደ የኔና የናንተ ፀሐይ እሱ ማን ይባላል? ኢየሱስ ክርስቶስ ይባላል። አሁን ደግሞ እጅግ አስገራሚ ምስጢር እግዚአብሔር ሰማይ ላይ ያትማል። ፊቷ አበራ ይላል። ጌታን በጸነሰች ጊዜ ፊቷ አበራ። ለምን? በማህፀኗ ያለው ማን ነው? ደገኛው ብርሃን፣ እውነተኛው ብርሃን፣ የዓለም ብርሃን እሱ ማን ነው? ኢየሱስ ክርስቶስ ነው። እቺ ፀሐይ ትጠልቃለች። እሱስ ማይጠልቅ ፀሐይ፣ የማይጠፋ መብራት ይላል። ድንግል ማርያም አንቀጸ ብርሃን፣ ሆተ ብርሃን፣ እመ ብርሃን ተብላ ትጠራለች ማለት። እንደ እግዚአብሔር ቸርነት የምንማማረው በዮሐንስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ቅዱስ ቃሉም እንዲህ ይላል፣ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። እስቲ አብረን እንበል። ብርሃንም በሉ እስቲ። በጨለማ ይበራል፣ ጨለማም አላሸነፈውም። ዛሬ የተነበበው ቅዱስ ወንጌል ነው። ብርሃን የተባለ ማን ነው? ኢየሱስ ክርስቶስ ነው። በእውነት የኢየሱስ ክርስቶስ ብርሃነ ረድኤት ከሁላችን ጋር ይሁን። ስለዚህ ዛሬ ቤተክርስቲያናችን አምልታ አስፍታ የአምላኳ የንጉሷ የፈጣሪዋ የሙሽራዋ የወልደ እግዚአብሔርን ብርሃንነት አምልታ አስፍታ የምታስተምር ስለሆነች የዛሬው ትምህርት ትንሽ ስለ ብርሃን ወይም ስለ ብርሃናማ ዓለማት በመሆኑ በጣም ማስተዋል ይፈልጋል። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችን ይግለጥልን። ስለ ብርሃን ስንነጋገር በመጽሐፍ ቅዱስ ላይ ለመጀመሪያ ጊዜ ስለ ብርሃን የተጻፈው በኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ነው። መጀመሪያ እግዚአብሔር ሰማይና ምድርን እንደፈጠረ ምድርም ባዶ እንደነበረች አንዳችም እንዳልነበረባት ጨለማም በጥልቁ ላይ እንደነበረ ከተናገረ በኋላ ምን ይላል? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ይላል። እግዚአብሔር ምን ይሁን አለ? ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ ይላል። ይህ ብርሃን ታላቅ ብርሃን ነው። ይህ ብርሃን ደገኛ ብርሃን ነው። ይህ ብርሃን ፍጹም ብርሃን ነው። በተለይ መላእክት በጨለማው ጊዜ ሳጥናኤል እኔ ፈጠርኋችሁ አምልኩኝ ስገዱልኝ ባላቸው ጊዜ በተለይ በተጨነቁ በተሸበሩ ሰዓት የእግዚአብሔር መልአክ ቅዱስ ገብርኤል ተነስቶ ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችንን እስክናገኘው በያለንበት ጸንተን እንቁም ብሎ ቅዱስ ገብርኤል መላእክትን ካረጋጋ በኋላ እግዚአብሔር አምላክ ይህ ሐሰተኛ ዲያብሎስ እንዳያስታቸው ብሎ ለይኩን ብርሃን ብርሃን ይሁን ብሎ በተናገረ ጊዜ ያ ብርሃን እንደ ምንጭ የመነጨ እንደ ጎርፍ እየጎረፈ መላእክትን አጥለቀለቃቸው። ሊቃውንት ምን ይላሉ? ዝንቱ ብርሃን ሆኖሙ ጥበበ ወአእምሮ። ይህ ታላቅ ብርሃን ለመላእክት ጥበብና ዕውቀት ሆኗቸው
ቅዱስ 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 ብለው ሰባቱ ሰማያት እስኪነዋወጡ ድረስ ማንን አመሰገኑ? እግዚአብሔርን አመሰገኑ። ስለዚህ የመጀመሪያው ብርሃን የተገኘበት ዕለት ምንድነው? ዕለተ እሁድ። እስቲ በሉ። ዓለም የተፈጠረበት መቼ ነው? እሁድ ነው አይደለ? እሁድ ማለት ቅሉ አሃዱ። እኛ ሰኞ ይመስለናል የሥራ መጀመሪያችን ስለሆነ ነው፣ ግን የሥነ ፍጥረት መጀመሪያ እሁድ ነው። እሁድ ማለት ራሱ አሃዱ ማለት ምን ማለት ነው? አንድ ማለት ነው። ሂዶት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ኦርቶዶክሳዊት ታላቋ ቤተክርስቲያናችን እና ኢትዮጵያ ሊቃውንት የቤተክርስቲያኗ ማለት ነው ይህን ዕለት እሁድ ብለውታል። ምን ብለውታል? እሁድ ብለውታል። የመጀመሪያ ዕለት ማለት ነው። ስለዚህ በመጀመሪያው ዕለት በዕለተ እሁድ ምን ተገኘ? ኧረ መልሱልኝ። ብርሃን ተገኘ። ልብ አድርጋችሁ አስተውላችሁታል? በዕለተ እሁድ ብርሃን ተገኘ። ለምን ሰኞ አልተገኘም? ለምን ማክሰኞ አልመጣም? ለምን ሐሙስ ዓርብ አልሄደም? እግዚአብሔር አምላክ ባወቀ እሁድ ምንን አመጣ? ምንን አመጣ? ብርሃንን አመጣ። አዎ በጣም ይደንቃል። ታላቁ ሊቅ ምን ይላል? ድንግል ማርያምን ሰንበተ ሰንበታት ማርያም ዕለተ ብርሃን ይላታል። የሰንበታት ሁሉ ሰንበት የብርሃን ዕለት አንቺ ማርያም ነሽ ብሎ ያመሰግናታል። በዕለተ እሁድ ብርሃን እንደተገኘ በኋላ ዘመን እውነተኛው ከላይ የወረደው ብርሃን የእግዚአብሔር ልጅ ይመጣል። መቼ ነው የሚመጣው? በዕለተ እሁድ። መቼ ነው? እሁድ ብርሃንን እንዳመጣ በተመሳሳይ መልኩ መጋቢት 29 እሁድ 3 ሰዓት ላይ የእግዚአብሔር መልአክ ቅድስት ድንግል ማርያምን ማብሰር ጀመረ። ተፈሥሒ ፍስሕት ኦ ምልዕተ ጸጋ፣ ጸጋን የተመላሽ ደስተኛይቱ ደስ ይበልሽ ብሎ ማንን አበሰራት? ይህንን ያበሰረ ማን ነው? የመላእክት አለቃ ቅዱስ ገብርኤል ነው። ብርሃናማው መልአክ የብርሃን እናት የተባለች ድንግል ማርያምን ማብሰር ጀመረ ማለት ነው። ድንግል ማርያም ምን ትባላለች? እሙ ለብርሃን፣ የብርሃን እናት፣ አንቀጸ ብርሃን፣ የብርሃን ደጃፍ፣ የብርሃን መዝጊያ፣ ሆተ ብርሃን፣ የብርሃን ደጅ ትባላለችና የብርሃን የእውነተኛው የብርሃን የአምላካችን እናት በምትሆነው በቅድስት ድንግል ማርያም ፊት ቆሞ ማን ማብሰር ጀመረ? ቅዱስ ገብርኤል ማብሰር ጀመረ። ሲያበስራትም ምናልባት እዚህ ጋር ስዕሉ ካለ ይሁንና እዚህ ጋር ሲያበስራት ይታያል። በደንብ አድርጋችሁ ይህን ስዕል ልብ አድርጋችሁ ተመልከቱ። በእጁ ምን ይዟል? አበባ ይዟል። በጥንት አሳሳል ቀኙ እንዲህ ይላታል ወይም ግራው ሊሆን ይችላል። እሷ ደግሞ ሰማያዊ መጎናጸፊያ ተጎናጽፋ ከውስጥ ደግሞ ቀይ ለብሳለች። የእስራኤል ደናግል በልማዳቸው ሁሉም ቀይ ለብሱ ነበረ፣ ማለት የድንግልናቸው መታወቂያ ነው። እናት ሲሆኑ ደግሞ ሰማያዊ መጎናጸፊያ ይጎናጸፉ ነበረ። ቅድስት ድንግል ማርያም ሁለቱንም እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ በመገኘቷ ከውስጥ ቀይ ለብሳ ከላይ ምን ለብሳለች? ሰማያዊ ለብሳለች። አንገቷን ዘንበል አድርጋ ትታያለች። ዳዊት ምን ይላታል? ስምዒ ወለቴ ወርኢ ወአጽሚ ዝነኪ፣ ልጄ አንገትሽን ዘንበል አድርገሽ ስሚ፣ ርእሲ ዝበኪ ወቤተ አቡኪ፣ ቤትሽን ወገንሽን ሁሉ እርሺ፣ ንጉሥ ምንሽን ወዷል? ውበትሽን ወዷል ስላለ ድንግል አንገቷን ዘንበል አድርጋለች። የእግዚአብሔር መልአክ ደግሞ እጁን ዘርግቶ ምንን ያበስራታል? ብስራትን ያበስራታል። በእጁ ግን ምን ይዟል? ነጭ አበባ ይዟል ማለት ነው። እንደ ብርሃን ማለት ነው። ምንን ይዟል? ነጭ አበባ ይዟል። ነጭ አበባ ያዘበት ትልቅ ምክንያት አለው። በጥንት ጊዜ ሲሳል አበባዎቹ 3 ዘለላ ሆነው ይሳላሉ። ስንት ዘለላ? አሁን እንዴት እንደሚስሉ ባላውቅም የጥንት አሳሳል 3 ዘለላ ያላት ነጭ አበባ ይዞ ይታያል። 3 ዘለላ እመቤታችን የማን ማደሪያ ናት? የሥላሴ ማደሪያ ናት። እንደገና ይህ ብቻ አይደለም። ቅድመ ጸኒስ ቅድመ ወሊድ ጌታን ከመጽነሷ ከመውለዷ አስቀድሞ ድንግል ናት። በወለደችውስ ጊዜ ድንግል ናት። ከወለደችውስ በኋላ ዘላለማዊት ድንግል ስለሆነች ቅዱስ ገብርኤል 3 ዘለላ ያለው አበባ ይዟል። ነጭ መሆኑ አበባው የድንግል ማርያም ምንድን ነው? ንጽህና፣ ምን ቅድስና፣ የብርሃን እናት መሆኗን ይወክላል። የምን እናት መሆኗ? እመቤታችን በነጭ አበባ በነጭ ዕንቁ ስትመሰል ንጽህናዋን ለመግለጥ ነው። ለምሳሌ ማሕሌታዊው ሊቅ ቅዱስ ያሬድ በረከቱ ይደርብን ምን ይላል? ማርያም እሰ ተሃቱ እምትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ። በድጓው ላይ ማርያም ግን
ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች ይላል። ስለዚህ ንጽህናዋ በብርሃን፣ ንጽህናዋ በነጭ ዕንቁ፣ ንጽህናዋ በነጭ አበባ ስለሚመሰል ቅዱስ ገብርኤል በሚያበስራት ስዕል ላይ ምን ይዞ ይታያል? ድገሙት። ምን ይዞ ይታያል? ነጭ አበባ ይታያል። የአበባው መዓዛ ደግሞ ምንድን ነው? እመቤታችን መዓዛ ንጽህናን፣ መዓዛ ቅድስናን፣ መዓዛ ሃይማኖትን፣ መዓዛ ምግባርን፣ መዓዛ ፍቅርን አስተባብራ የተገኘች ከሷ በቀር ማን ትኖራለች? ማንም አትኖርም። ስለዚህ መልአኩ ነጭ አበባ ይዞ ይታያል። መቼ ነው ይዞ የመጣው? በዕለተ እሑድ። እስቲ በሉኝ፣ ድገሙት። እሑድ ብርሃን እንደተገኘ በዚችም የብርሃን እናት በሆነች ዕለተ እሑድ ምሳሌዋ በሆነች በቅድስት ድንግል ማርያም ፊት ቆሞ ብስራትን ባበሰራት ጊዜ እቺ የብርሃን እናት የሆነች ቅድስት ድንግል መጨረሻ ላይ ምን አለች? ነይ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ፣ ይኩነኒ በከመ ትቤለኒ፣ እንደ ቃል ይሁንልኝ ይደረግልኝ ስትለው ብርሃን ዘእምብርሃን የሆነው ከብርሃን አብ የተወለደው ብርሃን ወልድ ብርሃነ ብርሃናት የሆነው ልዑል አምላክ በማኅፀኗ በዕለተ እሑድ ተጸነሰ። ክብር ምስጋና ለስሙ ይሁን። የብርሃን ማኅደር ሆነች ድንግል ማርያም፣ ማኅደረ ብርሃን ሆነች። እውነተኛው ብርሃን በማኅፀኗ አደረ። በጣም የሚገርማችሁ የመጀመሪያው ብርሃንን መላእክት ማየት አቅቷቸዋል። ማን ማየት አቅቷቸዋል? ጥበብ ሆኗቸዋል፣ ዕውቀት ሆኗቸዋል። እንደውም ፀሐይን ሲፈጥራት ከዛ ብርሃን ወስዶ ሲቀባት ፀሐይን ማየት መላእክት አልቻሉም። ስለዚህ የስንዴ ቅንጣት የምትሆን ብርሃን ከፍሎ ነው እነዚህም ብርሃናማ ዓለማትን እግዚአብሔር ያሳመረው። ታዲያ ያን ብርሃን መላእክት ማየት ካልቻሉ፣ ምን ማየት ካልቻሉ አስተውላችሁታል? በኢሳይያስ 6 ላይ መላእክት በዙፋኑ ዙሪያ ያሉ እና በሁለት ክንፋቸው ምናቸውን ይሸፍናሉ ይላል? ፊታቸውን ይሸፍናሉ። ለምን? የእግዚአብሔርን ብርሃን ማየት ምን አይሉም? አይችሉም። መላእክት ከዛ ብርሃን የተነሳ ይንቀጠቀጣሉ፣ ተፈጥሯቸው ብርሃናማ ሲሆን። ድንግል ማርያም ግን መላእክት የማይቀርቡትን ብርሃን በማኅፀኗ ተሸከመች፣ አልተቃጠለችም። ክብር ይግባት እናታችን። እውነትም ወአንጸብረቀት ከመ ፀሐይ፣ ፊቷ አበራ ይላል። ጌታን በጸነሰች ጊዜ ፊቷ አበራ። ለምን? በማኅፀኗ ያለው ማን ነው? ደገኛው ብርሃን፣ እውነተኛው ብርሃን፣ የዓለም ብርሃን። እሱ ማን ነው? ኢየሱስ ክርስቶስ ነው። በሉቃስ 1:78 ላይ ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው ይላል። ስለዚህ ከላይ የመጣው እውነተኛው ብርሃን የእግዚአብሔር ልጅ ለመጀመሪያ ጊዜ ያደረው የት ነው? በምን? ስለዚህ ድንግል ማርያም አንቀጸ ብርሃን፣ ሆተ ብርሃን፣ እመብርሃን ተብላ ትጠራለች ማለት ነው። ስለዚህ ይህ ብርሃን በዕለተ እሑድ እግዚአብሔር አምላክ እንዳመጣው በተመሳሳይ መልኩ በዕለተ እሑድ እውነተኛው ብርሃን ሰንበተ ሰንበታት እሑድ በተባለችው ወይም እሑድ ምሳሌዋ በሆነችው በቅድስት ድንግል ማርያም ማኅፀን አደረ። ከዚህ በኋላ ያ ብርሃን በአጭር ቁመት በጠባብ ደረት ሲመላለስ ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል የዮሐንስ ወንጌል ምዕራፍ 8 ቁጥር 12። ስለዚህ እውነተኛው ብርሃን ማን ነው ማለት ነው? መድኃኔ ዓለም ነው። ማን ነው? የብርሃኑ እናት ደግሞ ማን ናት? ስለ ብርሃን ያወጀው መልአክ ደግሞ ማን ነው? በጣም ጥሩ፣ በጣም ጥሩ። ስለዚህ የመጀመሪያው ብርሃን በዕለተ እሑድ መጣ። አሁን ደግሞ እጅግ አስገራሚ ምስጢር እግዚአብሔር ሰማይ ላይ ያትማል። እሱን ትንሽ ላብራራላችሁ። ከዛ እንደገና ሌላ ብርሃን ስንተኛ ቀን መጣ? አይ ሁለተኛ ቀን። ዝም ብለሽ በግምት ነው እንዴ? በሁለተኛ ቀን እግዚአብሔር ውሃን የከፈለው ጠፈርን ያስገኘው። በሶስተኛው ቀን ምን ፈጠረ? ይህ እኮ በጣም የመጀመሪያ ገጽ ነው። አስሬትን፣ አትክልትን፣ እጽዋትን ፈጠረ። ምድር ዘር የሚሰጥ ቡቃያን ታውቃ። በስንተኛው ቀን? ልክ በአራተኛው ቀን። የመጀመሪያውን ቀን ብርሃን አስተውሉ። ልክ በአራተኛው ቀን እግዚአብሔርም አለ ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ አለ። ብርሃናት በምን ጠፈር ይሁኑ? ለምልክቶች ይላል፣ ለዘመኖች፣ ለዕለታት፣ ለዓመታት ይሁኑ ካለ በኋላ ታላቁ ብርሃን ፀሐይን በቀን
ታናሽ ብርሃን ጨረቃን በሌሊት ከዋክብትንም ጭምር አሰለጠነ ይላል። እግዚአብሔር አሁንም በድጋሚ ምን አለ? ብርሃን ይሁን አለ። ምን ይሁን አለ? ብርሃናት በሰማይ ጠፈር ይሁኑ አለ። ስንተኛው ቀን ላይ? እንዳትረሱ ክርስቲያኖች፣ ወንጌል እናንተ ስለ ወንጌል ለመረዳት መጽሐፍ ቅዱስ ታነባላችሁ፣ ጥሩ ነው። ግን አስቀድሞ መጽሐፍ ቅዱስ ላይ ሳይጻፍ ራሱ እግዚአብሔር ሰማይ ላይ ጽፎታል። ዳዊት ምን ይላል? ሰማያት ይነግራ ስብሐተ እግዚአብሔር፣ መዝሙር 18 ላይ ሰማያት የእግዚአብሔርን ስራ ወይም ጌትነት ይናገራሉ፣ ጠፈርም አለ የእጁን ስራ ያወራል። የምኑን ስራ ያወራል? መጽሐፍ ቅዱስን ነቢያትና ሐዋርያት ጽፈውታል። ከዋክብትን ግን የጻፈው ማን ነው? ራሱ እግዚአብሔር ነው። ስለዚህ ዛሬ ብርሃን መባሉ ለዚህ ነው። ልክ በአራተኛው ዕለት ደግሞ ብርሃናት በሰማይ ጠፈር ይሁኑ ብሎ ፀሐይን ፈጠረ። የጨለመውን የሚያስለቅቅ፣ የተሰወረውን የሚገልጥ፣ የረጠበውን የሚያደርቅ ምንን ፈጠረ? ታላቁን ፀሐይ እግዚአብሔር አምላክ በስንተኛው ዕለት አመጣ? ድገሙት። ለምንድን ነው በአራተኛው ዕለት ያመጣው ይመስላችሁ? አንድ ፀሐይ ይገለጣል። እውነተኛ ፀሐይ ምድር ላይ ይመጣል። እችኛው አይደለችም። እውነተኛው ፀሐይ ማን ይመስላችኋል? ኧረ ተናገሩ ስሙን። የኃጢአትን ጨለማ ገፎ የጣለ ማን ነው? ሙቀተ ጸጋን የሰጠ ማን ነው? መድኃኔ ዓለም ክርስቶስ ነው። ስለዚህ ሚልኪያስ በምዕራፍ 4 ቁጥር 2 ላይ ነገር ግን አለ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል። የእውነት ፀሐይ እሱ ማን ነው? መድኃኔ ዓለም ነው። የአሚራ ይሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል። እሱ ማን ነው? እውነተኛው ብርሃነ ብርሃናት ፀሐይ ጽድቅ ማን ነው? መድኃኔ ዓለም ክርስቶስ ነው ማለት ነው። ታዲያ ያ ፀሐይ ተወልዶ ከቅድስት ድንግል ተወልዶ ታቦር ላይ ደግሞ ጌትነቱን ሲገልጥ ፊቱ እንደ ፀሐይ ምን ሆነ ይላል? ጴጥሮስ፣ ዮሐንስ፣ ያዕቆብ ባሉበት ሙሴና ኤልያስ በት ወአብርሃ ገጹ ከመ ፀሐይ፣ ፊቱ እንደምን አበራ? እንደ ፀሐይ አበራ ይላል። ራሱ ማን ነው? ፀሐይ ጽድቅ ነው። እውነተኛው ፀሐይ ኢየሱስ ክርስቶስ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ፊቱም ይላል በኃይል እንደሚበራ እንደ ፀሐይ ነበረ ይላል። እሱ ማን ነው? አማኑኤል አምላካችን ነው። ስለዚህ ቤተክርስቲያናችን በኪዳን ጸሎቷ ላይ ፀሐይ ዘኢያዕርብ የማይጠልቀው ፀሐይ ትለዋለች። ጌታን ምን ትለዋለች? እቺ ፀሐይ ትጠልቃለች፣ እሱስ የማይጠልቅ ፀሐይ፣ የማይጠፋ መብራት ይላል። እውነት ነው። መብራት እፍ ብትለው ወይም ከቆጣሪው ብታጠፋው ይጠፋል። የሱ ብርሃን ግን የባህሪ ገንዘቡ ነው። የምን ገንዘቡ ነው? የቅዱሳን ብርሃን የጸጋ ነው። የሱ ግን ምንድን ነው? የባህሪ ነው። በጣም የሚገርመው ኪዳን ይቀጥልና በቅዱሳን ላይ ዘወትር የሚያበራ ፀሐይ ይለዋል። እሱ ማን ነው? መድኃኔ ዓለም ነው። አሁን ትልቁን ምስጢር ልነግራችሁ ነው። ዝግጁ ናችሁ? ፀሐይ በስንተኛው ዕለት መጣ? ብርሃን በስንተኛው ዕለት መጣ? ጥሩ። ብርሃን በአንደኛው ዕለት መምጣቱ፣ በዕለተ እሑድ መምጣቱ፣ እውነተኛው ብርሃን በዕለተ እሑድ መጋቢት 29 ቅዱስ ገብርኤል አብሳሪነት በድንግል ማርያም እንደሚጸነስ ያመለክት ነበር አልኳችሁ አይደል? አሁን ደግሞ በስንተኛው ቀን ድጋሚ መጣ? በአራተኛው ቀን መጣ። ለምን? እግዚአብሔር ባወቀ ያደረገው ነው። ፀሐይ በአራተኛው ዕለት እንደመጣ በተፈጥሮ የክብር ባለቤት እውነተኛው ፀሐይ ኢየሱስ ክርስቶስም በአራተኛው ክፍለ ዘመን ሰው ይሆናል። በስንተኛው ክፍለ ዘመን? በቃ አራትን እንዳትረሱ። ዘመነ አበው ነበረ እስከ ያዕቆብ ድረስ። ቀጥሎ ዘመነ መሳፍንት መጣ። እነ ሙሴ እነ ኢያሱ ወዘተረፈ ዘመነ መሳፍንት መጣ። ቀጥሎ ዘመነ ነገስት መጣ፣ የነ ዳዊት ዘመን። ቀጥሎ ደግሞ የመጨረሻው እውነተኛው ሊቀ ካህናት ኢየሱስ ክርስቶስ በስንተኛው ተወለደ? ልክ በአራተኛው ተወለደ። ስለዚህ እውነተኛው ፀሐይ ኢየሱስ ክርስቶስም እውነተኛው ሊቀ ካህናት መድኃኔ ዓለምም ልክ ጠብቆ በአራተኛው ክፍለ ዘመን ላይ ምን ሆነ? ሰው ሆነ። አሁንም ከፍ ብለን እንመርምር። ያዕቆብ 12 ልጆች ነበሩት። 12ቱ ነገደ እስራኤል ይባላሉ። ምን ይባላሉ? ጌታ ከ12ቱ በስንተኛው ነው የተወለደው? በአንደኛው ይመስላችኋል? በሁለተኛው ይመስላችኋል? አይደለም። በስንተኛው ነው? የመጀመሪያው ስሙ ሮቤል ነው። ከሮቤል ነገድ አልተወለደም። ሁለተኛው ልጁ ስምዖን ነው። ከስምዖን ነገድ አልተወለደም። ሶስተኛ ልጁ ሌዊ ነው።
ከሌዊ ነገድ አልተወለደም። አራተኛ ልጁ ይሁዳ ይባላል። የይሁዳ አንበሳ እውነተኛው ፀሐይ ኢየሱስ ክርስቶስ ከአማናዊት ሰማይ ከድንግል ማርያም ተወለደ። ክብር ምስጋና። ቤተልሔምን እናስባለን። ቀርበዋል። ለዚህ ነው ታላቁ ማሕሌታይ ቅዱስ ያሬድ ድጓዘ እስጢፋኖስ ላይ ምን ይላል? እምስረ ወእሴ ፀሐይ ሰረቀ፣ ከእሴ ባህር ያለ ፀሐይ ወጣ፣ ወአድኃነ ዓለመ በምጽአቱ፣ በመምጣቱ ዓለምን አዳነ። ብርሃን ዘእምብርሃን ዘመጻ ውስተ ዓለም፣ ክብሮሙ ለቅዱሳን። የብርሃኖች ሁሉ ብርሃን ማን ነው? ኢየሱስ ክርስቶስ ነው። የቅዱሳን ክብራቸው ማን ነው? የኃጢአትን ጨለማ ገፎ የጣለ ማን ነው? መድኃኔ ዓለም ክርስቶስ ነው። ስለዚህ ፀሐይን በአራተኛው ዕለት አምጥቶ ራሱ በአራተኛው ነገድ ከአማናዊት ሰማይ ከድንግል ማርያም ምን ሆነ? ወጣ ማለት ነው። ስለዚህ ነው ድንግል ማርያምን ሁለተኛይቱ ሰማይ እንላታለን። ምን እንላታለን? ውዳሴ ማርያም ስትጸልዩ ሰምታችሁ የለ? ሁለተኛ ሰማይን አንቺ ተባልሽ። ለምን? ሰረቀ ለነ እምኔኪ ፀሐየ ጽድቅ፣ ከአንቺም እውነተኛ ፀሐይ ወጥቷልና። እውነተኛ ፀሐይ። ስለዚህ ድንግል ማርያም ምንድናት? ሰማይ ናት። ልጇ ምንድን ነው? መልስ እፈልጋለሁ። ፀሐይ ነው። ይህን እንዳትረሱ። አባ ጊዮርጊስ ምን ይላታል? ኦ ሰማይ ዳግሚት ዘወለደቶ ለፀሐየ ጽድቅ ዘውእቱ ብርሃነ ቅዱሳን ዘሰደዶ ለጽልመት። ጨለማን ያባረረው ጨለማ ማን ነው? ዲያብሎስ ነው። ጨለማ ምንድን ነው? መልአከ ሞት ነው። ጨለማ ምንድን ነው? ኃጢአት ነው። ጨለማን ያሳደደው የቅዱሳን ብርሃን እውነተኛውን ፀሐይ ኢየሱስ ክርስቶስን የወለሽ ሁለተኛ ሰማይ ሆይ ይላል። ስንተኛ ሰማይ? በአራተኛው ዕለት ፀሐይ እንደተገኘ በአራተኛው ትውልድ የተገኘች ከነገደ ይሁዳ አብራክ የወጣች ከእሴ ዘር የተመዘዘች ቅድስት ድንግል ማርያምም በቤተልሔም ግርግም ፀሐዩን ወልዳ እነኋችሁ ብላ ሰጠችን። ክብር ለእናታችን። ፀሐዩን አገኘነ። አሁንም አስተውሉ። ፀሐይ በስንተኛው ዕለት መጣ? እውነተኛው ፀሐይ ኢየሱስ ክርስቶስ በስንተኛው ወር ተወለደ? በስንት? አሁን ያለንበት ስንተኛ ወር ነው? መስከረም። ፍጥረተ ዓለም ይሉታል ሊቃውንት። ይሄ ቁጥር መምህራን፣ ሌላው መጋቢት ይላል አይደል? መስከረም 1። ጥቅምት ስንት? ኧረ መልሱ። ህዳር፣ ታህሳስ። ፀሐይ በአራተኛው ዕለት እንደመጣ በአራተኛው ወር ታህሳስ የተወለደ የኔና የናንተ ፀሐይ እሱ ማን ይባላል? ኢየሱስ ክርስቶስ ይባላል። በጣም ይደንቃል። ለዚህ ነው የኢትዮጵያ ሊቃውንት በረከታቸው ይደረብን፣ ይህ አራተኛው ወር የባለቤቱ ብቻ በመሆኑ ወሩን ታህሳስ የሚል ስያሜ ሰጥተውታል። ምን የሚል ብሎ አይደለም እኮ አንተ፣ ታላላቅ ሊቃውንት የነበሩባት ታህሳስ። ታህሳስ ምንድን ነው? ሐሰሰ ማለት በግዕዝ ቋንቋ ፈለገ ማለት ነው። እናንተም ማሰስ ትላላችሁ አይደለ? እስቲ አስሳችሁ አገኙት ይባል የለ? ታህሳስ ማለት የማሰስ ወራት። የምን ወራት? የመፈለግ ወራት። የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። ፈላጊዎቹ ማን ናቸው? እስቲ ገምቱ። እኛ አረባክ አይደለም። ታህሳስ ላይ ፈልገው ያገኙት ሰብአ ሰገል እንዴ፣ ከዋክብት ተመራማሪዎቹ ዘር ለሚቆጥሩት አይደለም ጌታ ልደቱን የገለጠው፣ ከዋክብት ለሚቆጥሩት ነው። ዘር የሚቆጥሩ ምንም የእግዚአብሔር መንግስት ማይወርሱ ለእስራኤል አልገለጠውም። ለእረኞች መጻሕፍት ለሚያውቁ ከዚህ ቅራቅንቦ ለተለዩ ነውና ከዋክብትን ለሚያዩ ብቻ ነው የገለጠው። ስለዚህ ፈላጊዎቹ ምኖች ናቸው? ሰብአ ሰገል ናቸው። የሚታሰሰው የሚፈለገው ማን ነው? ኢየሱስ ክርስቶስ ነው። መሪው ምንድን ነው? ኮከብ ነው። ስለዚህ ምን አሉ? አይቴ ሃሎ ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ የእርሱን ኮከብ በምስራቅ አይተን ለሱ ልንሰግድ መጥተናል ብለው አስሰው በአራተኛው ወር ክርስቶስን አገኙ። ክብር ምስጋና ለአምላክ። 4 በጣም 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 ይደንቃል። ደግሞ ያሰሱትም አባቶቻችን ናቸው፣ እናውቃለን። ምስክር ዳዊት ነው። ኢትዮጵያውያን በፊቱ ይሰግዳሉ ይላል። ተመልከቱ፣ ይሰግዳሉ ይላል። ዳዊት እኮ ነው። የተርሴስና የደስያስ ሰዎች ስጦታ ያመጣሉ። ነገሥተ ሳባ ወአረብ ጋዳ ያመጹ፣ የሳባና የአረብ ነገስታት እጅ መንሻ ያቀርባሉ።
ወይሰግዱ ሎቱ ኩሎሙ ነገሥተ ምድር የምድር ነገሥታት ሁሉ ለእርሱ ይሰግዳሉ ይላል። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው አልሰገዱለትም? ታዲያ ዳዊት ምን አለ? ኢትዮጵያ አለ በፊቱ ይሰግዳሉ አለ። ይህን የሚሽር ማን ሊኖር ይችላል? ማንም ሊኖር አይችልም። በፕላኔቷችን በመሬት ክርስቶስ የተወለደበትን ወር ታኅሳስን የማሰስ ወራት ብላ የሰየመች እቺ ሀገር ብቻ ናት፣ ሌላው አይደለም፣ በፍጹም አይደለም። ናቡከደነጾር እንዳቆማቸው አማልክት በሙሉ በወራት ውስጥ አማልክትን የደረደረው ጃንዋሪ ጃኑስ የሚባል ጣዖት ነው። the god of gates and doors የበርና የመዝጊያ አምላክ ነው። ጥር ማለት አይደለም። ፌብሩዋሪ ፌብሩ መንጻት ነው፣ ለጣዖት የመንጻት ስርዓት የሚከበርበት ነው። የካቲት ማለት አይደለም። መጋቢት ማለት ማርች ማለት አይደለም። ማርስ the god of war የጦር አምላክ ተብሎ የተመለከ ነው። ሚያዝያ በእኛ የሚዛዝት የሚዜዎች ወራት ነው። በሌላው ግን ኤፕሪል ነው። ኤፕሪል ማለት ሚያዝያ ማለት አይደለም። አፍሮዳይት የምትባል the goddess of beauty and marriage ብለው የፍቅርና የትዳር አምላክ ብለው ያመልኳት የነበረች እንስት ጣዖት ናት። ግንቦት የግንባታ ወር ነው። ኢየሩሳሌም ግንብ የተገነባበት መቅደሱ የተሰራበት ወር ነው። ይሄኛው ግን ሜ አይደለም፣ ማያ የስጦታ አምላክ ተብላ የተመለከች እንስት ጣዖት ናት። ሰኔ ወርሃ ዘር ሰናይ ነው። መልካም ዘር የሚዘራበት ነው። ከእርሻ ጋር ይያያዛል። እግዚአብሔር ዝናቡን ይሰጣል፣ ምድርም ታበቅላለች ነው። ሌላው ዓለም ግን ጁን ብሏል። ጁኖ የጁፒተር ሚስትና እህት ተብላ የተመለከች ጣዖት ናት። አባቶቻችን የክርስቶስን ለክርስቶስ ብቻ የሰጡ ብቸኛና ምርጥ አባቶቻችን ናቸው። ኢትዮጵያ በፊቱ ይሰግዳሉ አለ ዳዊት። ኢሳይያስስ ቢሆን በምዕራፍ 60 ከቁጥር 1 እስከ 6 የሰብአ ሰገል ጉዞ ይታየዋል። መሲሁን ያስሳሉ፣ ያን ፀሐይ ይፈልጋሉ። ወደ እውነተኛው ኮከብ ምሳሌው ኮከብ ይመራቸዋል። ምን አለ ኢሳይያስ? ሳሌም ኢየሩሳሌም አብሪ እስመ ናሁ በጽሐ ብርሃንኪ ብርሃንሽ ቀርቧልና። ብርሃኗ ማን ነው? ፍጠን፣ ኢየሱስ ክርስቶስ ነው። የእግዚአብሔርም ክብር ባንቺ ላይ አብርቷልና አንገትሽን ቀና ቀና አድርገሽ ተመልከቺ፣ ልጆችሽ ወደ አንቺ ተሰብስበዋል። ነገሥት ያሐውሩ በብርሃንኪ ነገሥታት በብርሃንሽ ይሄዳሉ ይላል። በምንሽ? ብርሃኑ ኮከቡ ነው፣ ይመራቸዋል ለሰብአ ሰገል። ወአሕዛብኒ በጸዳልኪ ወታደሮቻቸውም ሰራዊቱም በጸዳልሽ ይሄዳሉ ካለ በኋላ የምድያም ግመሎች ያጨናንቁታል ይላል። በኋላ ቁጥር 6 ምን አለ? ሁሉ አለ ከሳባ ይመጣሉ፣ ወርቅንና ዕጣንን ያቀርባሉ፣ የእግዚአብሔር ምስጋና ይነገራል ብሎ አተመው ኢሳይያስ። ክብር ለዚህ ነቢይ አተመው። ሁሉ ከሳባ ይመጣሉ። ታኅሳስ ትንሽ ለየት ያለ ወር ነው። በሙሉ ሰማይ ላይ የሚታየው በሙሉ ስለሱ የሚሰብክ ነው። ቀላል እንዳይመስላችሁ። ታኅሳስን በምን ታውቃላችሁ? እስቲ በምኑ ትዝ ይላችኋል? እንዲሁ ይገርመኛል። የጥንት ገበሬዎች አሁን ካሉት ከዘመናዊ ተማሪዎች የተሻሉ ነበሩ። የገና ጀንበር ይሉ ነበር፣ ቢያንስ የቀኑን ማጠር ያውቃሉ። አሁን ግን ስለ ቀን ማጠርም አያውቅ። የገና ጀንበር ይላሉ። እኛ ኢኩዌተር ላይ ቀበቶ ላይ መሃል ላይ ስላለን ብዙ አይታወቅም። ያው ግን ቢሆንም ቶሎ ይመሻል አይደል? አይመሽም? ይመሻል፣ ጨለም ይላል። ወደ አውሮፓው ብትሄዱ ግን ከቀኑ 9 ሰዓት ኦልሬዲ ጨልሟል። ድርግም ይላል፣ ጭልም ይላል። ሰዓተ ማዕልቱ አጭር የሆነና የሌሊቱ ሰዓት ምን ይሆናል? ይረዝማል። በተለይ ደግሞ ልክ ታኅሳስ 12 ሲሆን በጣም የሚገርመው ቢያንስ ከአርክቲክ መስመር ጀምሮ ያለው ቦታ ፀሐይ ለአንድ ቀን ሙሉ አትወጣም። እዛ አካባቢ ብትሄዱ ለስንት ቀን? 24 ሰዓት ሙሉ ጨለማ። ታኅሳስ በጣም አጭር ነው። ስለዚህ ስንክሳር ሲጀምር የታኅሳስን ወር ሰዓተ ማዕልቱ ያጠረ ሰዓተ ሌሊቱ ምን ሆነ? የረዘመ ይላል። አሁንም አስተውሉ። ለምንድን ነው በዚህ ወር የተወለደው? ተፈጥሮን ልብ አድርግ አስተውል። በእኛ አሁን በጋ ነው ይገባው። እስራኤል ግን ክረምት ነው። ኦልሬዲ በጣም ቀዝቃዛ ነው። የእስራኤል ክረምት ደግሞ ክረምት አይምሰላችሁ። የአውሮፓው እኛ እናቅም። እኛ ገነት ላይ ነው የተቀመጥነው። ትንሽ መከራ አልቀመስንም በተፈጥሮ ላይ እንጂ ቅጠሉ ሁሉ ምን ይሆናል? ይረግፋል። በቃ ባዶ ጭራሮ ይሆናል። በዚህ ወር ነው አምላክ የተወለደው።
አሁን አንድ ነገር ልንገራችሁ። መብራት ተሰቅሎ ሲበራ ነው ብዙ ብርሃን የሚያሳየው ወይ ዝቅ ሲል? ዝቅ ሲል ነካችሁ። ዝቅ ሲልማ እንዴት ይታያል? እዚሁ ተዳፈነ። ከፍ ሲል ምን ይሆናል? ለሁሉ ያበራል። ተራራ ላይ ያለች ከተማ እንደማትሰወር ነው። በእንቅብ አይደለም፣ በመቅረዝ ላይ አይደለም መብራትም ያኖሩት። አዎ ፀሐይም ከምህዋሯ ታኅሳስ ላይ ዝቅ ትላለች። ምን ትላለች? ከአንግሏ ከምህዋሯ ዝቅ ስለምትል ቶሎ ይመሻል ማለት ነው። ምን ይመሻል? አስተውላችሁታል? ታኅሳስ ፀሐይ እርደተ ፀሐይ ነው የምንላት። ሰኔ ላይ ደግሞ እርገተ ፀሐይ ትባላለች። የትልቅ ትምህርት አለ። ቤተክርስቲያናችን የዛሬውን ያድርገውና ጥሩ የአስትሮኖሚ ትምህርት ቤት ነበራት። ምህዋረ ፀሐይ እንላለን እኛ ስንማር። እንግዲህ ዝቅ ትላለች ነው ከአንግሏ። ሳይንሱ ምን ማለት ነው? ፀሐይ በዚህ ወር ከምህዋሯ ዝቅ እንደምትል እውነተኛውም ፀሐይ ከሰማይ ሰማያት ወርዶ ዝቅ ብሎ በበረት ተወለደ። አያችሁ፣ ሰማይ ላይ ያስቀመጠው ማለት ነው። አታመሰግኑትም? ተፈጥሮ ላይ ነው። እርገቱን ደግሞ ግንቦት ላይ አድርጎታል። ግንቦትና ሰኔ ሰዓተ መዓልቱ ምን ይሆናል? ረዘም ይላል። ለምን? ፀሐይ ከምህዋሯ ከፍ ትላለች። ልክ በዛ ወር ግንቦት ላይ ሁለተኛው አምላክ እየተመሰገነ ወደ ሰማይ ምን ሆነ? አረገ። ሰማያት የእግዚአብሔርን ክብር ይናገራሉ፣ ጠፈርም የእጁን ስራ ምን ይላል? ያወራል ይላል። ያዕቆብ ዘስሩግ የተባለ ታላቅ ሊቅ እንዲህ ይላል፣ ፀሐይ ብርሃኗን በምትነሳበት በዚህ ወር ውስጥ አለ እውነተኛው ፀሐይ ተወለደ ይላል። እኛ ምን ትሰራልናለች? ፀሐይ ብትመሽ ፀሐይ ብትጨልም እውነተኛው ፀሐይ ማን ተወልዷል? የተወለደው ደግሞ መቼ ነው? ሌሊት ነው፣ በጨለማ ሰዓት ነው። ዓለም ሁሉ በኃጢአት ጨለማ ውስጥ እያለ እውነተኛው ብርሃን ማን ተወለደ? መድኃኔ ዓለም ተወለደ። እንደውም ምን ይላል መሰላችሁ? ጨለማ በሚመላለስበት በዚህ ወር ይላል። አሁን የጨለማ ሰዓት ነው አይደል? ቶሎ ይጨልማል፣ ጭልም ይላል፣ ቶሎ ፀሐይም ቶሎ ትጠልቃለች። ጨለማ በሚመላለስበት በዚህ በታኅሳስ ወር ክፉን ጨለማ ሰይጣንን ያሳድደው ዘንድ እውነተኛው ብርሃን መድኃኔ ዓለም ተወለደ። ምስጋና ለስሙ። ተፈጥሮ እሱ ነው። እንደውም ምን ይላል መሰላችሁ? በዚህ ይላል ሌሊቱ በሚቀንስበት ወር ይላል በኃጢአት ምክንያት ቀንሰው ጎስቁለው የነበሩ የሰው ልጆችን ከፍ ሊያደርጋቸው ማን ተወለደ? ፀሐዩ ኢየሱስ ክርስቶስ ተወለደ ይላል። ሌላው እኛ ጋር ይሄ ነው። ብዙም ዛፉም ብዙ ችግር የለበትም። በሌላው ዓለም በሰሜኑ ንፍቀ ክበብ ብትሄዱ እስራኤልን ጨምሮ ቅጠሉ ሁሉ ምን ይሆናል? እርግፍ ይላል። በቃ እርግፍ ይላል። እኛ ጋር መሀል ላይ ስለሆንን ነው ማናውቀው ይህን ጉዳይ። ረግፎ ጭራሮ ሆኖ ለምንድን ነው ይላል ያዕቆብ ዘስሩግ የልደት መጽሐፉ ላይ ሲተረጉመው፣ በአዳምና በሔዋን ምክንያት ሁላችንም ምን ሆነን ነበረ? ረግፈን ነበረ። ጸጋችን ተገፎ ነበረ። ዛፎቹ እንደሚረግፉ ማለት ነው። የረገፈው ማንነታችንን በልምላሜ ጸጋ ሊሸፍንልን በዚህ ወር ጌታችን ተወልዶ በዚህ የብርድ ወራት በጨርቅ ተጠቅልሎ እርቃናችንን በሱ ጸጋ ዳግመኛ ሸፈነልን። ይህ ብርሃን ታላቅ ብርሃን ነው። ከላይ የመጣ ብርሃን ነው። ጨለማ ያላሸነፈው ብርሃን ነው። ስሙም መድኃኔ ዓለም ክርስቶስ ነው። ምስጋና ለስሙ ይሁን፣ አምላካችን እሱ ስለሆነ። ስለዚህ በልደት ቅዳሴ ላይ ፀሐይ ጽድቅ ሰረቀ እግዚእ ተረክበ ወአምላክ ተአኩተ ወተወልደም ቅድስት ድንግል እስመ መለኮቱ ይማሰነ። የእውነት ፀሐይ ወጣ፣ ጌታ ተገኘ፣ አምላክ ተመሰገነ፣ መለኮቱ አልተለወጠምና ከቅድስት ድንግል ተወለደ ይላል ሊቁ ጎርጎርዮስ። ስለዚህ በእውነት ታኅሳስን ስታስቡ፣ አራተኛውን ወር ስታስቡ፣ በአራተኛው ዕለት ፀሐይን አምጥቶ በአራተኛው ትውልድ በአራተኛው ነገድ ብርሃነ ብርሃናት ፀሐይ ጽድቅ አምላካችን ሰው የመሆኑን ምስጢር ሰማያቱ ሁሉ የሚያውጁበት ወር ነውና አባ ጊዮርጊስ ድገሙት እስቲ። አባ ጊዮርጊስ በሉ። ሊቃውንቶቻችሁን ወቁ። ዘጋስጫ ታላቅ ሊቅ ነው። በጣም ብዙ መጻሕፍት ጽፏል። እኔ እንግዲህ ካሳተምኳቸው ወደ 30 የሚጠጉ መጻሕፍቶች 1/4ቱ የሊቁ ስራ ነው። ተርጉሜ ማብራሪያ ተሰርቶላቸው የታተሙት እና በአንድ መጽሐፉ ላይ ምን ይላል? ስለ ጌታ ፀሐይነት ሲናገር ስርዓተ ሰማይ ተሰራ በዲበ ምድር፣ የሰማይ ስርዓት ምድር ላይ ተሰራ ይላል።
ቤተልሔም አለ ቤተልሔም ናፍቃቸዋለች አይደል? ታኅሳስ 29 ጌታ ሊወለድ እኮ 10 ቀን ነው የቀረው። ደስታው እስካሁን ልባችን ገና በቃ እየነቃ ነው። በጣም ብርሃን ነው ዛሬ። በቃ የሚቀጥለው የነፍሳት እረኛ ነው። አቤት ልደቱ ገና እንደው ነገ ቢሆን እንዴት ባደረሰት በጣም ቀርቧል። እና ቤተልሔም አለች ሰማይን መሰለች አለ። ምንን? ስፍራው ደግሞ እንደ ጽርሐ አርያም ይለዋል። በረቱን ማለት ነው። ምን ይላል? በጽርሐ አርያም 40 እንስሳ አሉ። ማንን የሚሸከሙ? የማንን ዙፋን? የእግዚአብሔርን ዙፋን የሚሸከመው ኪሩቤልና ሱራፌል አሉ የሉ? እለ ብዙኃት አዕይንቲሆሙ አይናቸው ብዙ የሆነ ክንፎቻቸው 6 የሆኑ መላእክት በዙፋኑ ዙሪያ እንዳሉ በቤተልሔምም ይላል ዮሴፍ፣ ሰሎሜ፣ ላሟ፣ አህያው ከበው ተቀምጠዋል ይላል። እንዴት አይነት የሚያስደንቅ ነው! በሰማይ ላይ ፀሐይ እንዳለ ማን ተገኘ? ሲመልስ አንድ ላይ ፀሐዩ ማን ነው? አማኑኤል ነው። እንደ ፀሐይ ሆኖ ወጣ በሰማይ ላይ። ይኸው አናቴ ትክክል ጨረቃ እንዳለች ማኅተመ ድንግልናዋ ያልጎደለ እውነተኛዋ ጨረቃ ድንግል ማርያም አገኘናት እዛ በረት ውስጥ። ህየንተ ከዋክብተ ሰማይ አስተርአዩ መላእክተ እግዚአብሔር። እንደ ሰማይ ከዋክብት ፈንታ መላእክት ታዩ። እነ ሚካኤል፣ እነ ገብርኤል፣ እነ ሩፋኤል፣ ኧረ ስንቱ እልፍ አእላፋት መላእክት ዘመረ። ቤተልሔም ሰማይ ሆና ተገለጠች። ፀሐዩ መድኃኔዓለም ወጣላችሁ። ፀሐዩ ብርሃኑ። አው ድንግል ማርያም በጨረቃ በአራቱ ፌዟት ትመሰላለች። ጨረቃ ስንት ገጽ አላት? 4። እስቲ አሁን ምን ላይ ናት? አትታይም? እኔ እንኳን አየኋት። እዚህ መነጽረ ታዘዙ፣ አስመርምሩ፣ አይኖት ይመርመር። አይናችን እግዚአብሔር ሲፈጥረው እኮ ቀለማትን ከዝርዝራቸው ጋር መለየት የሚችሉ 7 ሚሊዮን ኮንስ ሰጥቶሻል። በጨለማ ማየት እንድትቺ 100 ሚሊዮን ሮድስ ሰጥቶሻል። መስጠት አልነበረበት። እያንዳንዳችን አይናችን ኦፕቲካል ነርቭስ 1 ሚሊዮን ሴሎች ውስጥ አሉ። ስንት አልኳችሁ? 107 ሚሊዮን ፎቶ ሪሴፕተሮች አሉ። ይሄን ሁሉ ተሸክመን ወደ 156 መለያ አሉት። ወደ 200 ምናምን ይቅርታ፣ ዲጂታል ሲግኔቸር ከአሻራ 5 እጥፍ የሚበልጥ ይሄ አሻራ 40 መለያ አለው። ይሄ ግን በጣም 5 እጥፍ ነው። ስለዚህ አይናችሁን ተጠቀሙ ነው። በዚሁ ላይ ደግሞ ለምን ሰማይ አታዩም? እንደ ሰብአ ሰገል ዘር ለሚቆጥሩት ለእስራኤል ልደቱን ሳይገልጥ ለነዛ ነው የገለጠው። ለምን? ስንት እግር ስለሰጠን። ላም፣ ፈረስ፣ በቅሎ፣ ከርከሮ፣ ሚዳቋ ምናምን ሳር የሚግጠው ውሃ የሚጠጣው ይሄ በስብሶ የሚቀረው እንስሳቱ አራዊት ሁሉ 4 እግር ነው የተሰጠው። 2 እግር አልተፈቀደለትም። ለምን? ያን ማየት አይችልም። መሬት በ4 እግሩ የሚግጠውን ሳር የሚጠጣውን ውሃ ምናምን ቀና። ሰውን ግን እግዚአብሔር ሲፈጥረው እንደ ዘንግ መልምሎ እንደ እሸት ፈልፍሎ ቀና አድርጎ መፍጠሩ ለምንድን ነው? ሰማያትን ያንን ሳታይ ከሞትክ በ2 እግር ትጠየቃለህ። የለውበትም። እኔ ተናግሬያለሁ። 4 እግር ይሰጥ ነበር። 2 የሰጠ ሰማዩን ተመልክተ ሰማዩ ርስት እንዳለ የሰማዩ አባትን እንድታስብ እንድናስብ ነው። ይሄን ሁሉ አይተ ማን እንድናመሰግን? እግዚአብሔር እንደማና። ጨረቃዋ ድንግል ማርያምን እንዴት ላሳያችሁ መሰላችሁ? ጨረቃ 4 ደረጃ አላት። አንደኛ ጨረቃ ተወለደች ትባላለች። ስርቀተ ፀሐይ ጨረቃ ምን ሆነች? ለምሳሌ ጠፍታ ትቆይና 1-3 ቀን በ4 ጠፎና በክት ትሆንና ልክ በ4ኛው ቀን ማጭድ መስላ ትታያለች። እና ማጭድነቷን ስታዩ ደግሞ ማጭዷ ወደ ምስራቅ ነው የሚያሳየው። ወደ ምንድነው? በረሃ ውስጥ ሆናችሁ አቅጣጫ ቢጠፋችሁ በቃ ምንም አትጨነቁ። ማጭድ ጨረቃ ከሆነች ኢስት ነው። ይሄ ማጭዷ እንትኗ ጫፏ ኤጇ ወደ ምን ያሳያል? ወደ ምስራቅ። ስለዚህ ምስራቅን ካወቅ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ አይጠፋህም ነው። ጨረቃ ተወለደች። ከዛ እየሰማችኝ ነው። ከ7ኛው ቀን እስከ 14ኛው ቀን አድጋ መንፈቀ ሆሮና ታድጋለች። ኦልሞስት በ15ኛው ቀን ፀሐይ በምዕራብ እሷ በምስራቅ ሆና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ጨረቃ ትሆናለች። ከዛ 15 ቀን እየጎደለች ትመጣለች። እየሰማችሁኝ ነው። ድንግል ማርያም በጨረቃ ይመስላታል ያሬድ። ለምን ይመስላችኋል? ፀሐይ ጨረቃ ደሞም ራእይ ታይቷል። ጨረቃ ፀሐይን ስትወልድ ተመልክተዋል ቅድመ አያቶቿ። ልክ ጨረቃዋ እንደምትወለድ ድንግል ማርያም ከማን ተወለደች?
ከቅድስት ሐናና ከቅዱስ ኢያቄም መወለዷን ታመለክታለች ማጭዷ። እችኛዋ ግን አይደለችም። ከዛ ከ7ኛው ቀን እስከ 14ኛው ቀን እያደገች እንደምትሄድ ድንግል ማርያምም 12 ዓመት በቤተ መቅደስ በንጽህና በቅድስና እያደገች ነበረ። አዎ የፀሐይ ብርሃን ጨረቃ ላይ እንደሚያበራ የአምላክ ብርሃን ረድኤት በርቶባት በቤተ መቅደስ አድጋለች። በ15ኛው ዕለት በስንተኛው 14 ተፈጽሞ 15ኛው ዕለት ተአምር ተመልከቱ። ፀሐይ በምዕራብ አድማስ ሆና ጨረቃ በምስራቅ ሆና ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ጨረቃ ምን ትሆናለች? ሙሉ ምን ትሆናለች? ፉልሙን ምልአተ ወር ትሆናለች። ልክ በተመሳሳይ መልኩ በ15ኛው ቀን ይሄ እንደሚከናወን ድንግል ማርያምም በ15 ዓመቷ እውነተኛው ፀሐይ ኢየሱስ ክርስቶስ ልክ እንደ ሙሉነት ማኅተመ ድንግልናዋ ሳይጎል በማኅፀኗ አደረ። ክብር ምስጋና ለስም። ይሄ ነው ጨረቃዋ ድንግል ማርያም ናት። ጨረቃ 15 ቀን እንደምትጎድል እሷም ከእውነተኛው ፀሐይ ከመድኃኔ ዓለም ጋር ተመላልሳ 15 ዓመት በቤተ ዮሐንስ ኖራ ወደዛኛው ዓለም ሶሊያና ሄዳለች፣ ተሸጋግራለች። ስለዚህ ምን አለ አባ ጊዮርጊስ? ቤተልሔም ሰማይን ሆነች ይላል። ፀሐዩ ማን ነው? ጨረቃዋ ማን ናት? ድንግል ማርያም ናት ማለት ነው። አዎ ብርሃን፣ ዛሬ ብርሃን መባሉ ለዚህ ነው። ሌላው ፀሐይን ስታዩ ፀሐይ ስንት ክፍል አለው? 4። እኔ አንዳንዴ አንቺ ሳል ተሳስቻለሁ። ፀሐይ አንተ ነው የሚባለው፣ ጨረቃ አንቺ ትባላለች። ዝም ብሎ አንተ አንቺ። ሰማይ አንተ ይባላል፣ ምድር አንቺ ትባላለች። ሰማይ ስማ፣ ምድር ከላይ ያለው እንደ ተባታይ ታች ያለውን እስታይ ሄኖክ እንዳስተማረ እሱ ውስጥ አልገባም፣ ግን ልንገራችሁ ቀኑ ለስንት ይከፈላል እንዴ? ምንድነው ነገር? 2 ቀን ለ4 ይከፈላል። ለስንት ይከፈላል? ሰዓት ጠዋት ከ12 ሰዓት እስከ 3 ሰዓት፣ ከ3 ሰዓት እስከ 6 ሰዓት፣ ከ6 ሰዓት እስከ ከ9 ሰዓት እስከ ስንት አለው? እያንዳንዱ 3 ክፍል አድርጎታል። አሁን ምንድን ነው ይሄ? ለምን አደረገው? ከዚህ ምን እንማራለን? መኑ ይእቲ ዛቲ እንተ ትሄውስ ከመጎህ ሰናይት ከመወር ወብርሂት ከመፀሐይ። እቺ አለ እንደ ማለዳ ወጋገን የምትጎበኝ ትሄወስ ካለ የምትጎበኝ ማናት? እንደ ፀሐይ ያበራች እንደ ጨረቃ ያማረች ማናት ይላል ሰሎሞን። ማናት እሷ? ጥሩ። ስለዚህ ልክ 12 ሰዓት ላይ ጎህ መቅደድ ይጀምራል። ጎህ ቀደደ ትላላችሁ አይደለ? ጨለማ ነበረ፣ ድቅድቅ ጨለማ ነበረ፣ ያስፈራ ነበረ፣ ያስደነግጥ ነበረ። የሌሊቱ ግርማ ግፍፍ የሚያደርግ ብርሃን ከምን አቅጣጫ ይታያል? ወደ ምስራቅ ተመልከቱ ይላል። ቤተክርስቲያን ፊቷ ምንድን ነው? ወደ ምስራቅ አይደል እንዴ? በምስራቅ መታየት ይጀምራል። ምን ትላላችሁ እናንተ? ጎህ ቀደደ እስቲ በሉ። አዎ ጎህ ንጋት መጣ ይላል። አሁን ፀሐይ ከዛ በኋላ ሞቶ ደመቅ እያለ ይመጣል። እስከ ስንት ሰዓት? እስከ 3 ሰዓት ድረስ። የጠዋት ፀሐይ ጥሩ ነው አይደለ? ቫይታሚን ዲ ትሞቃላችሁ አይደል? ጥሩ ነው፣ ለጤንነትም ጥሩ ነው። መጽሐፍም ይናገራል። ይሄ 3ቱ ሰዓት የነቢያትን ዘመን ይወክላል። የምንን ዘመን? ነቢያትም በድቅድቅ ጨለማ በሐዘን ሲኖሩ ተስፋ ነበራቸው። ብርሃኑ ይታያቸዋል፣ ግን ከጊዜው አልደረሱም። እየሰማችሁ ነው? እንደ ተስፋ ይታያቸዋል፣ ግን ከብርሃኑ አልደረሱም። በብርሃኑ ምን ይላሉ? ይጽናናሉ። በጨለማና በሞት ጥላ ውስጥ የነበረ ሕዝብ ብርሃን ወጣለት ይላሉ። ከብርሃኑ ግን ደረሱ? ንገሩኝ፣ ደረሱ ወይ? ስለዚህ የጠዋቷ ፀሐይ የምታወጣው ብርሃን የነቢያትን የተስፋ ዘመን ይወክላል። የተስፋ ዘመን ይወክላል። ከዛ ከስንት ሰዓት እስከ ስንት ሰዓት? ከ3 ሰዓት እስከ 6 ሰዓት ብርሃኑ ምን ሆነ? ደመቀ መጣ ማለት ነው 3 ሰዓት ላይ። በተመሳሳይ መልኩ ልክ ከቀኑ 3 ሰዓት ላይ ይኸው ስዕሉ እንደምታዩት የእግዚአብሔር መልአክ፣ ደስተኛው መልአክ፣ ብርሃናዊው መልአክ ቅዱስ ገብርኤል ከማን ተልኮ መጣ? ንገሩኝ፣ ከማን ተልኮ መጣ? ከእግዚአብሔር ተልኮ መጣ።
በአምላክ እናት ፊት ቆመ። እሷንም ምን አላት? ትጸንሻለሽ አላት። ተነጋገሩ፣ መጨረሻ ተስማማች። ያን ጊዜ እንደ ቃልህ ይደረግልኝ ስትለው እውነተኛው ፀሐይ በማህፀኗ አደረ። እሷም ሰማይ ሆና ተገለጠች። ክብር ይግባት። ሰማይ ሰማይ ሰማይ። በጣም እኮ ነው የሚደንቀው። እንዴት አይነት ነገር ነው! እንዴት አይነት ነገር ነው! ለዚህ ነው አንዱ ሰማያዊ ልብስ መልበሷ ሰማይን በፀሐይ በጨረቃ በከዋክብት ያስጌጠውን አምላክ የተሸከመች እሷ ማን ናት? ኧረ ድምጻችሁ በረከተ ጣፋጭ ስም አይደል? አፋችሁ ይጥፍ። ድንግል ማርያም ናትና ምን እንበላት? ሰረገላ ፀሐይ ይሏታል ሊቃውንት። ምን ፀሐይ? ሰረገላ ፀሐይ ትክክለኛ ስያሜ ነው። ሰረገላ ፀሐይ፣ የፀሐይ እናት። አንተ ፀሐይ በጣም እኮ ከባድ ነው። አሁን ትላላችሁ መታም ብላችሁ፣ ግን የ100 ሚሊዮን ኒውክሌር ቦምብ ኃይል ያላት እኮ ናት። ሪአክሽን ሃይድሮጅን ወደ ሂሊየም በቅጽበት 100 ሚሊዮን ኒውክሌር ቦምብ አስባችሁት? የ3 ደቂቃ ኃይል እኮ በፀሐይ ኃይል እኮ የምድርን ውቅያኖስ ያተናል እኮ። የ6 ደቂቃ ጉልበቷ እኮ ክረስትን የመሬትን የላይኛውን ንጣፍ በታትኖ ይጥናል። እግዚአብሔር ባወቀ ምንን አራቀ? ሰማይን አራቀ ነው። በቅርብ ብትሆን እንደ ሌሎች ፕላኔት ህይወት የለም። ፀሐይ እንዲምታነድ እንዲምታቃጥል ሚሊየንስ የኒውክሌር ቦምብ ኃይልን ተሸክማ ጉድ ስንል የበለጠው ጉድ ድንግል ማርያም እናታችን የፀሐይን ፈጣሪ በማህፀኗ መሸከሟ ነው። አልተቃጠለችም። ምን ይላል ቅዱስ ያሬድ? ቆይ እስቲ ላስታውሰው። ምን ይላል ድጓው ላይ? ጾረቶ በከርሳ እንዘውቱ ይጸውራ። እስቲ አብረን በል። የሚሸከማት ሲሆን ድንግል ማርያም በማህፀኗ ተሸከመችው። እስቲ ኮንተምፕሌት አድርጉት፣ አሰላስለው ቤታችሁ ስትሄዱ። በጣም እኮ ያስገርማል። የሚሸከማት ሲሆን ዓለምን የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። እሷንስ የተሸከመ ማን ነው? ልጇ ኢየሱስ ክርስቶስ ነው። የተሸከማትን ዓለምን የተሸከመውን ጌታ ደግሞ ተሸከመሽ። ሰረገላ ፀሐይ ናት። ጉድ እኮ ነው። ከርሰ ድንግል ይላል አባ ጊዮርጊስ። አብዮተ ለዓለም አየራት። የድንግል ማርያም ማህፀን አለ ካየራት በለጠ። ከምን ወተሰብሐ እምሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦተ ወማሂደረ ለእግዚአብሔር አዶናይ። አዶናይ ኤልሻዳይ ለተባለው ለእውነተኛው ፀሐይ ማህፀኗ ማደሪያ ሆነ። ሰማይ ሆነች ፀሐዩ ጌታ በ3 ሰዓት ተጸነሰ። የ3 ሰዓት ፀሐይን ሳይ ይሄን ካላሰብ ከንቱ ነው ማለት ነው። ይሄን እንድታሰላስል ያስፈልጋል። ቀጥሎ ከ6 ሰዓት እስከ ንገረኝ፣ ምን ታስባለህ? ከ6 ሰዓት እስከ 9 ሰዓት ህሊናችሁ ወዴት ይሂድ? ወደ ከቤተልሔም ወደ ምን? ወደ ቀራንዮ። ከ6 ሰዓት እስከ 9 ሰዓት ፀሐይ ምን ሆኖ ነበረ? ጨልሞ ነበረ። መላው ዓለም በጨለማ ውስጥ ነበረ። ልክ 6 ሰዓት ላይ ፀሐይ ምን ላይ ትሆናለች? ይሆናል ምናችን? በአናታችን ትክክል። ጥላችን አጭር ናት አይደለ? በአናታችን ትክክል ይሆናል። ቀጥታ በማዕከለ ሰማይ አናታችሁ ላይ። ስንት ሰዓት ላይ? በጣም ጥሩ። ይሄን ስታይ ምንድነው የምታስበው? ፀሐይ መታኝ እያልክ ነው የምትሄደው ወይስ ሌላ ዓለም ውስጥ ገብተህ አምላክን ታመሰግንበታለህ? እኔ አላማርድም። የ6 ሰዓት ፀሐይ በአናት ትክክል በሰማይ መካከል እንደምትሆን እግዚአብሔር ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። ፀሐይ በማእከለ ሰማይ ከቀትሩ ልክ 6 ሰዓት ላይ እንደምትኖር የኔና የናንተ ጌታ በማእከለ ምድር በምድር መካከል በቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ ፀሐዩ ሲሰቀል ያችኛዋ ጨለመች። ፀሐያችን ኢየሱስ ክርስቶስ ነው። አመስግኑ። ፀሐይ አመሰገነችው። ፀሐይ ጌትነቱን ገለጠች፣ ተሰወረች። እውነተኛው ፀሐይ ከሰማይ ዝቅ
ከምድር ከፍ ብሎ ተገለጠ። ፀሐይ አናት ትክክል እንደምትሆን። ስለዚህ 6 ሰዓት ላይ ሆናችሁ የመድኃኔዓለምን ስቅለት አስቡ ነው። ለዚህ ነው 6 ሰዓት የሚጸለየው ቀትር ላይ ስቅለቱን በማሰብ ምኑን በማሰብ ድገሙት፣ ስቅለቱን ማለት ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ተሰቀለ። የራስ ቅል ጎልጎታ። የምን ቅል? የምን ቅል? ዛሬም እኮ ጎልጎታ ሆኖ ጭንቅላታችን ተሰጥቶናል። እኛ ራስ ላይ መቼ ሆነ የተሰቀለው? ፀሐይ በአናታችን ትክክል ትሆናለች 6 ሰዓት። እውነተኛው ፀሐይ በእኛ ውስጥ ሆኖ ይሆን? አላውቅ። በጨለማ ውስጥ እንሆን እንችላለን። ቀጥሎ ከ9 ሰዓት እስከ ሰርክ 12 ሰዓት እስከ ስንት? ያን ጊዜ በ12 ሰዓት ፀሐይ እንደምትጠልቅ፣ በሰርክ ፀሐይ እንደምትጠልቅ የኔና የናንተ ፀሐይ ኢየሱስ ክርስቶስም ወደ በከርሰ መቃብር አደረ። ነገር ግን እውነተኛ ፀሐይ ስለሆነ በአካለ ነፍስ ወደ ሲኦል ወርዶ በጨለማ ያሉትን ነፍሳት ሁሉ ብርሃነ ብርሃናት ኢየሱስ ክርስቶስ ፈታ። ጨለማ ተደመሰሰ። ደስ ይበላችሁ። የጨለማ ኃይል አይሰራም። ለዚህ ነው በመጀመሪያ ቃልም እግዚአብሔርም ቃል ነበር ካለ በኋላ በመጀመሪያ ወኩሉ ቦቱ ኮነ፣ ሁሉ በሱ ሆነ። ወዘንበሌሁሰ አልቦ ዘኮነ ወይም እንትኒም ዘኮነ ወዘሂ ኮነ በእንቲአሁ ቦቱ ሕይወት ውእቱ፣ በእርሱም ሕይወት ነበረች። ወሕይወትሰ ብርሃኑ ለእጓለ እመሕያው ብርሃኑም ሕይወቱም የሰው ምንድን ነው? ብርሃን ነበረ። ወብርሃንሰ ዘውስተ ጽልመት ያበር ወያሪ፣ ያ ብርሃን በጨለማ ውስጥ ምን ይላል? ያበራል። ወጽልመትን ይረክቦ፣ ጨለማ ግን አያገኘውም። ወይ ይቀርቦ አይቀርበው። ጨለማን ያሸነፈ እውነተኛው ፀሐይ ክርስቶስ አምላካችን ነው። ክብር ምስጋና ለስሙ ይሁን። ሌላው ታላቁ ምስጢር ነግራችሁ ልደምድመው። ምኑ ስንቱን ልናገር? ምኑ ጽፎታል እንዳለ። ሰማዩ የሱ ነው፣ ምድሩ የሱ ነው፣ እኛ የሱ ነን። ሁሉ በእርሱ ተጋጥሟል። ሌላው ስንት ወቅቶች አሉ? ስንት ወቅቶች አሉ? 4 ወቅቶች አሉ። በጣም ጥሩ፣ በጣም ጥሩ። ስንት ማዕዘን አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ታላላቅ 4 ሊቃነ ከዋክብት ወይም አበይት ከዋክብትን እግዚአብሔር አዘጋጅቶ በ4ቱ ማዕዘን ፀሐይን እንዲከተሉ አደረገ። ስንት ወቅቶች አሉ አይደለ? ሄኖክ እንዲህ ይላል በምዕራፍ 28 ቁጥር 19 ላይ የተሰሩ 4ቱን ክፍለ ዘመን የሚለዩ የነዚህ መጋቢዎች ስማቸው ምልክኤልና ህልመልመሌክ፣ ምልኤልና ናርኤል ናቸው ይላል። ስንት ናቸው ማለት ነው? ወቅት ስንት ነው? 91 ዕለት ከ15 ኬክሮስ እየደረሳቸው ፀሐይን የሚያጅቡ ስንት አሉ? 4 አሉ። እነዚህ ህልመልመሌክ፣ ምልክኤል፣ ብርክኤል፣ ናርኤል የሚባሉት የሳይንሱ ዓለም አልዴባራን፣ ሬጉለስ፣ አንታረስ፣ ፎማላውት ይላቸዋል፣ ይታወቃሉ። ለምሳሌ ማየት ብትፈልጉ አሁን 1-2ቱን ዛሬ በአይን ሁሉ ሊታዩ ይችላሉ። የመብራቱ ምኑ ነው ማያሳየው እንጂ አልዴባራን ማለት ምልክኤል ማለት ነው። የምስራቅ ጠባቂ ይባላል። ሰውር በሚባል የጌታ ትንሣኤውን በሚያውጅ ኮከብ ውስጥ የሚገኝ በጣም ደማቅ ነው። ሁለተኛው ህልመልሜሌክ ይባላል። በሰሜን ሬጉለስ ይላል። የይሁዳ አንበሳ የኢየሱስ ክርስቶስን አንበሳነት በሚያመለክተው በአሰድ ውስጥ ደምቆ ያበራል። አንታረስ ምልኤል የምዕራብ ነው። አቅራብ በሚባል በተለይ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትነድፋለህ የሚለው ምሳሌ በተንጸባረቀበት ህብረ ኮከብ ውስጥ ይታያል። የመጨረሻው ደለዊ ፎማላውት ናርኤል የሚባለው ነው። እሱ ደግሞ የክርስቶስ የጥምቀቱ ምሳሌ በሆነው ህብረ ኮከብ ውስጥ ያበራል። ስንት ናቸው? ስንት ናቸው? እስቲ አያስደንቅም? ፀሐይን ተከትለው ስንቶቹ ይሄዳሉ? ድገሙት። በጣም ጥሩ። ስንት ወራት አሉ? 12። በ12ቱ ወራት ደግሞ ኤክሊፕቲክ የፀሐይን ፍኖተ ፀሐይ፣ ሌላው እዛም እዚህም ልታየው ትችላለህ። በትክክል የፀሐይን መስመር ይዘው መሄዱ 12 ከዋክብትን እንደገና አዘጋጀ። ስንት? ድገሙት። ይሄን ስታስብ አያስደንቅም? አቤት የእግዚአብሔር ድንቅ ስራ! አቤት እጹብ ያሰኛል። እንደ ፀሐይ ማን ነው? በአንድ ላይ ስማ፣
ጨለማ ውስጥ ነን እንዴ? እንደ ፀሐይ ማን ነው? ኢየሱስ ክርስቶስ ነው። ልክ እንደ አራቱ ከዋክብት አድርጎ ስንት ወንጌላውያንን ብቻ መረጠ? 4 5 አላደረገም፣ 3 አላደረገም። እንደ አራቱ የምድር አቅጣጫዎች ማለት ነው። እንደ አራቱ ወቅቶች፣ እንደ አራቱ ታላላቅ ከዋክብት የመጀመሪያውን ኮከብ ማቴዎስን፣ ሁለተኛውን ኮከብ ማርቆስን፣ ሶስተኛውን ኮከብ ሉቃስን፣ አራተኛውን ኮከብ ማንን? ዮሐንስን መረጠ። ስንት ከዋክብት? መንፈሳውያን ከዋክብት ወንጌልን የጻፉ የእውነተኛው ፀሐይ የክርስቶስን ብርሃነ ወንጌልን ለኛ ያስተላለፉ አራቱን መረጠ። እንደገና 12 ከዋክብት የወራት መጋቢዎች ፀሐይን እንደሚከተሉ ስንት ከዋክብት መረጠ? ስንት ሐዋርያት መረጠ? 12። ከፍ ብሎ 13 አላደረገም፣ ዝቅ ብሎ 11 አላደረገም። ወንጌል እዛ ላይ ነው የተጻፈው። ነጸብራቁ እዚህ ነው የታየው። ያስተዋላችሁት ነው? እግዚአብሔር ብርሃን ነው። እንደ አራቱ ከዋክብት አራቱን አበይት ነቢያት ኢሳይያስን፣ ኤርምያስን፣ ሕዝቅኤልን፣ ዳንኤልን አስነሳ። እንደ 12ቱ መገብታ አውራ ከዋክብት 12ቱን ደቂቅ ነቢያት አስነሳ። ብርሃን ዘእምብርሃን ብርሃነ ብርሃናት የተባለ ልጁ ኢየሱስ ክርስቶስም እንደ አራቱ ሊቃነ ከዋክብት 4 ወንጌላውያንን እንደ 12ቱ የወር መጋቢዎች 12ቱን መንፈሳውያን ከዋክብትን ሐዋርያትን አመጣ። 12ን ከዋክብት ሴቷ ደፍታ በራእይ 12 ላይ ታየች። እመቤታችን ናት። ግልጽ ነው። በጣም ግልጽ ይመስለኛል። ይሄ በጣም ይገባቸዋል። እንኳን እዚህ ቤተክርስቲያን ኖረ። ስለዚህ በሰማያት ላይ የገለጠውን ምስጢር በምድር ላይ ምን አደረገው? አወረደው ማለት ነው። ስለዚህ ሰማያት የማንን ክብር ይመሰክራሉ? ጠፈርም የማንን ስራ ብቻ ያወራል? አለቀ። የሱን ብቻ ነው የሚያወራው። የሱን ብቻ ነው የሚያወራው። እና በጣም ማስተዋል። ለዚህ ነው ቤተክርስቲያን ጥንት ቅዳሴ ሲቀደስ 7 ልዑካን ወይ 12 ልዑካን ሆነው ነበር የሚገቡት። 5 የቅርብ ጊዜ ታሪክ ነው። አጀማመሩም አያስደስትም። ጥንት ስርዓት አለ። ብዙ ስርዓቶች ከጊዜ ብዛት ተፋልሰዋል። በቤተ ክርስቲያን ስርዓተ ቅዳሴ ትክክለኛው 7 ልዑካን ይግቡ ይላል። ለምን? በ7ቱ ዕለታት አምሳል። በስንት? በ7ቱ መገብተ ዕለታት አምሳል። 2ቱ ፀሐይና ጨረቃ 5ቱ ፕላኔቶች ናቸው። ምስጢር አላቸው። ዝም ብሎ አይደለም። 7 ወይም 12 ሆኖ ይገባሉ። ዛሬ በገዳም አንዳንድ ቦታ እናያለን። ለምን? በ12ቱ ከዋክብት አምሳል። እየሰማችሁ ነው? ቤተክርስቲያናችን እኮ ጠፈር ናት። ደስ ይበል። ክብር ለቤተክርስቲያን። ተራ ቦታ አይደለችም። በመንበረ ታቦቱ በስተቀኝ አንድ መብራት ይበራል፣ በስተግራ አንድ መብራት ይበራል። ዙሪያዋን የቀናዲል መብራት ይበራሉ። በተለይ ወንጌል ሲነበብ በጣም ይብራ ይላል ታነገስ። ለምን? በቀኝ የሚበራው የፀሐይ ምሳሌ ነው። በግራ መንበረ ታቦቱ ላይ የሚበራው ጨረቃ ምሳሌ ነው። መንፈሳዊ ምስጢር ነዋ። ዙሪያውን የሚበሩት መብራቶች የከዋክብት ምሳሌ ናቸው። ቤተክርስቲያን ምንድናት? ጠፈር ናት። ያው አድማሱ፣ ያው ናጌቡ፣ ይኸው ምድሩ፣ ሁሉ ነገር በዚህ ተካተተ። ኢየሱስ ክርስቶስ የቤተክርስቲያን ፀሐይ ሲሆን ካህናት ደግሞ ጨረቃ ሆነው ተገለጡ። ምን ሆነው? ጨረቃ ብርሃንን የምታገኘው ከማን ነው? ከፀሐይ ነው። አለቀ። ጨረቃ ብርሃንን ከፀሐይ እንደምታገኝ እነዚህ የምታዩቸው ካህናት ክህነትን ያገኙት ከማን ነው? ከእውነተኛው ፀሐይ ከኢየሱስ ክርስቶስ ነው። ያልተቋረጠ ብርሃን ነው። ለዚህ ነው ከማርቆስ ጀምሮ ሲወርድ ሲወራረድ የመጣው። ሌላ ቦታ ባልቦላው ጠፍቷል። ፀሐዩ የለም። ጨረቃ በምልአት የሚደምቅበት እዚህ ቤት ብቻ ነው። ብርሃን በጨለማ ይበራል። ጨለማ ግን አላሸነፈውም። በዚች ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ፀሐይ ኢየሱስ ክርስቶስ ይበራል። ሁሌ ብርሃኑ ይታያል። ካህናቱ ደግሞ እንደ ጨረቃ ሆነው፣ ዲያቆናቱ ደግሞ እንደ ከዋክብት ሆነው ምን ይላሉ? ይመላለሳሉ፣ ያገለግላሉና በእውነት በዚች ታላቅ ቤተክርስቲያን የሰበሰበን አምላክ ክብር ምስጋና ለስሙ ይሁን። ሌላ በ5 ደቂቃ ትምህርት ልጨርሰው መሰል። አሁን ጨረቃንም ካየን ፀሐይንም ካየን አንድ ኮከብ ልንገራችሁ። የልደት በዓል ደረሰ አይደለ? በጣም ደስ ይላል። በጣም ደስ ይላል። የበለዓም ኮከብ የሁላችን ተስፋ፣ የሁላችን ብርሃን፣ የሁላችን የንጋት ኮከብ፣ ሁሌ በልባችን ላይ የሚያበራው ኮከባችን ማን ነው? መድኃኔ ዓለም ነው። ማን ነው?
በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 ላይ አየዋለሁ አለ። አሁን ግን አይደለም። እመለከተዋለሁ፣ በቅርብ ግን አይደለም። ኮከብ ይሰርቅም ያዕቆብ፣ ከያዕቆብ ኮከብ ይወጣል አለ። ከያዕቆብ ምን ይወጣል? ከያዕቆብ ወገን ከተገኘች ከቅድስት ድንግል የወጣው ኮከብ እሱ ማን ነው? ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ ይላታል አባ ጽጌ ድንግል። እስቲ ይህን ነገር አብረን እንበለው። ዕፀ ሳቤቅ በሉ እስቲ። ማርያም ሆይ ያጌጠውን ኮከብ የወለሽ የያዕቆብ ምስራቅ አንቺ ነሽ። ያጌጠው የተሸለመው ብርሃነ ብርሃናት እውነተኛው ኮከብ ማን ነው? መድኃኔ ዓለም ነው። ለዚህ ነው ሰባ ሰገል ኮከቡ እየመራቸው ምን አሉ? የእርሱን ኮከብ። የማንን ኮከብ? የእርሱን ነው ያሉት። አያችሁ፣ ምሳሌውን ያውቁታላ። እስመ ርኢነ ኮከበ ዚአሁ፣ የእርሱን ኮከብ አይተን ለእርሱ ልንሰግድ መተናል አሉ። ደስ ይበላችሁ፣ መተናል። አሁን ታኅሳስ ነው። እስቲ ታኅሳስ ላይ ማታ ላይ ፊታችሁን ወደ ምዕራብ አቅጣጫ ትመልሳላችሁ። እሺ፣ አሁን አይደለም፣ ቤታችሁ ስትሆኑ ዛፍ እንዲፎቅ በሌለበት ቦታ ላይ ጌታን ለማየት ማለት ነው። ታኅሳስ በሙሉ ሰማይ ላይ የሚታዩት ከዋክብት ተፈጥሮ በሙሉ የክርስቶስን ልደትና ብርሃንን የሚጠቁሙ ናቸው። እሱ ሰፊ ነገር ነው። ግን እናንተ እንደው ዝም ብላችሁ መለስ በሉ። አንዳንዴ ታኅሳስ ላይ ሳይሆን በሌላ ወር ፊታችሁን ወደ ምስራቅ ጠዋት ስትመልሱ የሆነች ደማቅ ኮከብ ታያላችሁ። አታዩ? የንጋት ኮከብ እስቲ በሉ። ኮከበ ጽባ ትባላለች። ታኅሳስ ላይ ግን በምዕራብ ሆና ልክ ፀሐይ ባለበት ትታያለች። ኮከበ ምዕራብ ዝሁራ ወይም በሳይንሱ ቪነስ ይላታል። በእኛ ደግሞ ኮከበ ጽባ ትባላለች። አሁን ኮከበ ቤተልሔምን እዚህ አካባቢ ይኖራል በእርግጠኛነት። በስተ ምስራቅ አቅጣጫ ሳይረስ ይባላል። ለአይናችን ስትታይ 10 እጥፍ ደምቃ የምትታይ ናትና በምዕራብ አድማስ ይዋት ኮከበ ጽባ እስቲ በሉ። ወይም የንጋት ኮከብ ይኸውላችሁ፣ ወይ ጠዋት ትወጣለች ወይ ማታ ትወጣለች። ታኅሳስ ላይ ማታ ናት፣ በሌላ ወር ጠዋት ላይ ናት። ልክ ፀሐይ፣ አሁን በጣም ትልቅ ምስጢር ነው የምነግራችሁ፣ ሊቃውንት ያመሰጠሩትን። ፀሐይ ከመውጣቱ በፊት ያ ኮከብ ምን ይሆናል? ቦክ ብሎ ይወጣና ጠልቆ በሉ ፀሐይ ምን ይሆናል? ይወጣል። ይቺ ኮከብ አንደኛ በቅዱስ ገብርኤል ተመስላለች። አክብሩት። እውነተኛው ፀሐይ ከመምጣቱ ብቅ አለ ወደ ሰማያዋ ወደ ድንግል ማርያም። ምንድን ተተስእለ ለበለዓም ኮከበ ሕልሙ ይለዋል። እንተ ቅዱስ ገብርኤልን ረስቸዋለሁ እንጂ መልኩን እንተ ተስእለ በላዕሌከ መልካ ሕፃን ወእሙ ንጉሥ አይሁድ ዝንቱ ዘይቤ ማኅተሙ። ገብርኤል ብቅ አለ ኮከብ ሆኖ ድንግል ማርያም ጋር። ፀሐዩ ሲመጣ ግን ሄደ። ፀሐዩ ፀሐይ ነው። ፀሐዩ ፀሐይ ነው። እሱ ማን ነው? ኢየሱስ ክርስቶስ ነው። ራእይ 22:16 ሁለት ጥቅስ ብቻ ልንገራችሁ። እኔ ኢየሱስ ክርስቶስ ይላል ራእይ 22:16 በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር የሚያበራም የንጋት ኮከብ ነኝ አለ። ምስጋና ለእሱ። ኢየሱስ ክርስቶስ የሚያበራ የንጋት ኮከብ ነኝ አለ። ያ ኮከብ ሁሌ በልባችን ይበራል። መድኃኔ ዓለም ነው። ሁሌ ይበራል። ሁሌ ሰማይን አንፈልግም፣ ውስጣችን እናየዋለን። በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 19 ላይ ጴጥሮስ ምን ይላል? ምድርም እስኪጠባ ድረስ የንጋት ኮከብ በልባችሁ እስኪወጣ ድረስ። ምን እስኪል ድረስ? በምናችን እስኪወጣ? እግዚአብሔር እኮ ልባችንን ሰማይ አድርጎ ሲወጣበታል አይደል? ልባችንን ፀሐይ አድርጎ ሰማይ አድርጎ እንደ ፀሐይ ሁሌ 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 ይበራበታል። የሱ እኮ መቅደሶች ነን። በዮሐንስ ራእይ ላይ 7 ከዋክብት በቀኝ እጁ ነበሩ፣ በሰባቱ የመቅረዝ መብራት መካከል ቆሞ ነበር ይላል። በምን መካከል? 7 መብራቶች አሉ፣ ጌታ መሃል ላይ ቆሟል። አሁን ጥያቄ ልጠይቃችሁ ነው። ያ ማን ነው? ያ መብራት ምንድን ነው? አንተ፣ አንቺ፣ እኔ፣ አንቺ ሁላችንም ነን ቤተ ክርስቲያን የተባል። ስንት አይኖች አሉን? ተጠራጠራችሁ? ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳዎች አሉን? ስንት አፍ አለን? 2 ሲደመር 2 ሲደመር 2 ሲደመር 1
ጥበብ ቤቷን ሰራች፣ 7 ምሰሶ አቆመች ማለት ይሄ ነው። የጥበብ ቤት ነው። አያችሁ፣ ሰማይ ሆነን ተገልጸንለታል ለጌታ። ልክ እንደ 7ቱ መብራቶች 2 አይናችን ሁሌ የኢየሱስ ክርስቶስን ብርሃን ማየት አለበት። የለበትም? አረ በሞት የለበትም። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ይህን እንዳታዩ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። 2 አይናችን ብርሃን ከሆኑ በእውነት ሁሌ መድኃኔዓለምን ያዩታል፣ ሁሌ ያዩታል። ሁሌ አይናቸው ትክል ብሎ እሱን ነው የሚያዩት። ኢየሱስ ክርስቶስ በግዘ ቀራንዮ ለላሄ ገጽከ ንትሜነ ከመነራዮ የቤተ ክርስቲያን ምስጋና ነው። የቀራንዮ በግ ኢየሱስ ክርስቶስ ውበትን ሁሌ እናየው ዘንድ እንመኛለን ትላለች ቤተ ክርስቲያን። ጆሮአችንስ የማንን ድምፅ መስማት አለበት? እኔ የዓለም ብርሃን ነኝ የሚለውን ድምፁን ካልሰማችሁ ጆሮአችን ደንቁሯል ማለት ነው። እኔ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራት እበላለሁ፣ እርሱም ከኔ ጋር ይበላል የሚለውን የፍቅር ግብዣውን ጆሮአችን ካላደመጡ ጆሮአችን ጨልመዋል፣ ደንቁሯል ማለት ነው። ይክፈትልን እንጂ 2ቱ አፍንጫዎቻችን መዓዛ የክርስቶስ እፍረት ሙዝ እውነተኛው ሽቱ እሱ ነው። እሱም ማሽተት ካልቻሉ ምን ሆነዋል? ተደፍነዋል። ጠጋ ብለን መዓዛ ዕጣኑን መዓዛ ቁርባኑን ካላሸተቱ ተዘግተዋል ማለት ነው። አምላካችን ይክፈትልን። እስትንፋስ ያለው ሁሉ ማንን ያመስግን? አፋችን ዕለት ዕለት ስቡሕ ቅዱስ ብሎ ካላወደሰው ካላመሰገነው አፋችን ካልበላው ካልጠጣው አፋችን ተይዟል፣ ታሽጓል ማለት ነው። እንድንበላው ፈቃዱ ይሁን። ክርስቶስን የበላችሁ ክርስቶስን የጠጣችሁ እስቲ የቆረባችሁ አጨብጭቡ። እስቲ ያልቆረባችሁም ያብቃችሁ ለማለት እስቲ አጨብጭቡ። ቅዳሴ ጠበል የጠጣችሁ እስቲ አጨብጭቡ። እየቀለድን ነው በጊዜያችን። መብራቱ ጨልሟል። አይናችን ቀራንዮ ላይ ሄደን የተቆረሰ ስጋውን የፈሰሰ ደሙን ካላየ ጆሮአችን ካልሰማ ተቸግረናል ክርስቲያኖች። እንዴ ኢየሱስ ክርስቶስ በሉ እስቲ። አባ ጊዮርጊስ ነው ያለው፣ ኢየሱስ ክርስቶስ ለሚበላው ስጋው የጣፈጠ፣ ኢየሱስ ክርስቶስ ለሚጠጣው ደሙ የጣፈጠ። ምስጋና ለሱ ይሁን። አይናፍቃችሁም እንዴ? እንዴት አይናፍቃችሁም? ይሄ አምላክ ይሄ ብርሃን እንዴት ውስጣችሁ እንዴ? ለዚህ እኮ ነው ጨለማ ያዋጠን። ሀገሪቱ ጨለማ፣ እኛም ጨለማ፣ የጨለማ ሰራዊት አጋንንት ያሰቃዩናል ሁሌ። ለምን? ብርሃን አልገባም ውስጣችን። ብርሃኑ ማን ነው? በምንድን ነው የምናገኘው? በቅዱስ ስጋው በክቡር ደሙ። ባካችሁ ወጣቶች ብሉት፣ ጠጡት። ግድ የለም ኃጢአት እንሰራለን፣ ንስሐ እንግባ። አሁንም እንበላዋለን፣ አሁንም እንጠጣዋለን። ወድቆ መቅረት ይላል ዮሐንስ አፈወርቅ፣ አጋንንታዊ ነው ይላል ወድቆ መቅረት። ወድቆ መነሳት ግን አዳማዊ ነው። በቅርቡ ግብጽ ነበርኩ፣ እስክንድርያ ብዙ ጊዜ ሄዳለሁ ለአገልግሎትና አስቀድሶ ሁሉም ክርስቶስን ይቀበላል። እንዴት ያስቀናል መሰላችሁ? እንደ እኔስ ማን ሞኛለ ብዬ እኔም ሱሳፊያ ለምን እንዴ የኛ ለምንድን ነው ብዬ ጠየቅኩኝ። አንድ ቦታ አስተምሬያለሁ። ለምንድን ነው ሁሌ የምትቆርቡ ስል መቼ ሰማዕትነት እንደምናገኝ አናውቅም። እዛ አንዱ አሸባሪ መጥቶ ሁሌ እንደሞቱ ነው። ክርስቶስን ሳንበላና ሳንጠጣ ሞት እንዳይመጣብን በመንገዳችን ሁሉ ሁሌ እንበላዋለን፣ ሁሌ እንጠጣዋለን። ይሄ እነሱ ትምህርት ነው። እና አንድ ሰው ኃጢአት ሰርቶ ንስሐ ሲገባ ጉድ ልንገራችሁ፣ ጉድ ነው እኮ ንስሐ ሲገባኛ ጾም፣ ጸልይ፣ ስገድ ጥሩ ነው። እዛ ግን እንደዛ አይደለም። 2 ሳምንት እንዳትቆርብ ይባላል ያ ሰው ወይም ያቺ ሴት። ጉድ ፈላ። 2 ሳምንት ክርስቶስ ብርሃኑ ሳይበራባቸው የሚጣፍጥ ስጋውን ሳይበሉ ክቡር ደሙን ሳይጠጡ 2 ሳምንት ማለት ከኦክሲጅን እንደመለየት ማለት ነው። ለነሱ የሞት ሞት ነው። ያቺ 2 ሳምንት እንዴት በእንባ እንደሚያሳልፏት እኛ አለን እኮ በ80 ዓመታችን ቤተሰብ ይዞን እንደዚህ በሆሳንሳ ይዞን፣ ኧረ ማሳፈር አፍ ተከፍቶ እንደዚህ ሳይሞት በፊት ይባላል። በወጣትነት ሰዓት ማንን አስብ? አፋችን ብቻ ተተተተተተ ቤተክርስቲያን ነነነነነ አንቆርብም። አልበላ ነው፣ አልጠጣ ነው፣ አልተዋሃደን፣ ብርሃኑ የለም።
ታዲያ ለሌላ እንዴት ብርሃን ልንሆን እንችላለን? በሰባቱ መቅረዝ መብራት መካከል የቆመው መድኃኔ ዓለም ዛሬም እውነተኛ ብርሃን እሱ ነውና በሁለት ዓይኖቻችን መካከል ይቁምልን፣ ሁለቱ ጆሮዎቻችን መካከል ይቁምልን፣ በሁለቱ የአፍንጫ ቀዳዳዎቻችን መካከል ይቁምልን። በአፋችን መካከል ቆሞ እንድንበላው እንድንጠጣው ማን ይፍቀድልን? ማን ይፍቀድልን? እውነተኛው ብርሃን ክርስቶስ ይፍቀድልን። የመጨረሻ አባ ጊዮርጊስ እንዲህ ይላታል። በእውነት ድንግል ማርያምን እኮ ነው ውዳሴ ይገባሻል። ለምን ሲባል እስመ ኮንኪ ምስራቀ ለኮከብ ጽባሃዊ፣ ለንጋት ኮከብ ለኢየሱስ ክርስቶስ መውጫ ሆነሻልና። ክብር ለዚህ ምስራቃዊ ደጃፍ ለድንግል ማርያም። ስለዚህ ዛሬ ቤተ ክርስቲያናችን ብርሃን ብላ አስባ የክርስቶስን ብርሃን ትመሰክራለች፣ የድንግል ማርያምን ምስራቅነት ታውጃለች። አቤት የሚቀጥለው ሳምንት ደግሞ እረኛ ትለዋለች። እስቲ በሉት ኖላዊ፣ እስቲ በሉ በግዕዝ ድገሙት። እረኛ ስራው ምንድን ነው? ምን መጠበቅ? በጎችን፣ ላሞችን፣ ከብቶችን መጠበቅ ነው። አንድ ጥያቄ ብቻ ጠይቂያችሁ ነው የምቀመጠው። እረኛ በጉን ጠበቀ። ጥቅሙ የማን ነው? እስቲ የበጉ ምትሉ አጨብጭቡ። የበጎቹ በጎች አንዲት ጎበዝ ሴት እዚህ ያለች ጮክ ትላለች። እሺ አንድ መልስ የለንም ማለት ነው። እሺ በግ በምን ይጠበቃል? ምን እንዳይበላው? ተኩላ ቀበሮ እንዳይበላው በእረኛው ይጠበቃል። ግን በጉ ምን ይጠቀማል? ያው ከሞት አይድንም እኮ በኋላ ራሱ እረኛው አርዶ ይበላዋል። አይበላውም ወይ? ቀበሮ እንኳን ቢበላው አንዴ ነክሶ ነው። የኛ ግን አርደን ቆዳውን ገፈን ምኑን ብልቱን በታትነን በእሳት አንዴ ዱለት። አሁን ጥሩ ነው ልደትም ስለቀረበ ምራቅ የሚወጡ ሰዎች አሉ። ዱለቱም ይቅር በለሽ እንቶ ብቻ በላልቶ ቀቅሎ በመረቅም በሉት አሳሩን አብልቶ ከሞተም በኋላ እንኳን ድምጥማጡን አድርገን እንበለዋለን። ስለዚህ በጉ ምን ይጠቀማል? ይሄ ተቃራኒ ግን ዮሐንስ አፈወርቅ ምን ይላል መሰላችሁ? እስቲ በአንድ ላይ እንበል። ኢየሱስ ክርስቶስ ግን በሉ በጎቹ የበሉት እረኛ ነው። በግ እረኛን ይበላል ወይስ እረኛ በግን ይበላል? በግ እረኛን ሲበላ ሰምታችሁ ታውቃላችሁ? ኢየሱስ ክርስቶስ ግን ተበላ። ኢየሱስ ክርስቶስ ግን ተጠጣ። እኛ በጎቹ በላ ነው። እኛ በጎቹ ጠጣ ነው። እኛ በጎቹ ለበስ ነው። ክብር ምስጋና ለዚህ እረኛ ይሁን። በቃ ታኅሳስ 29 ደግሞ በቃ እንፈራጹ ሰብአ ሰገል ነው። ፀሐዩ ወጥቶልናል። ስለዚህ ተስፋችን እየቀረበ ነው ማለት ነው። እየለመለመ ደስታችን መድኃኔ ዓለም ተወለደ ብላ ቤተክርስቲያን በታላቅ ምስጋና የምታመሰግንበት ጊዜ ደርሶ 10 ቀናት ቀርተውናልና እውነተኛው ብርሃን ብርሃነ ብርሃናት ፀሐየ ጽድቅ ለብርሃነ ልደቱ ሁላችንን በሰላም በጤና ያደርሰን። የሊቀ መላእክት የቅዱስ ገብርኤል የደስተኛው መልአክ ተራዳይነት በእጅጉ የምንወዳት እሷን በእጅጉ የምትወደን የቅድስት ድንግል ማርያም ምልጃዋ ቃል ኪዳኗ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። መልካም በዓል ይሁንላችሁ።